ነፍስ የኔ ህይወት የኔ ዓለም የኔ አዳም የኔ ሁሉ ነገር ወደፊት ሚስት ታፈቅር ካለች ነው ያሹ አንተ ምንድነው ልቤን አንጠልጥለው ማርያምን መጣ ብዬ የታለ ከቶሚ ጋር ያለኝ ነገር ኦልሬዲ አብቅቷል። ኦልሬዲ ያው ፈጣሪ አልፈቀደም። በራሳችን እጅ አንዳንዴ ነው ደስታችንን የምናጣው ቆም ብለን ባለማሰባችን ባለማገናዘባችን ነውና ያ ነገር አልፏል። ኮምባላ የለም ማዘን እኔ የእሱን ደስታ ማየት ነው። አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደሳ ሰላም ፋሚሊዎች እንዴት ናችሁ? ይሄ ደስታ እንደሚመጣ እርግጠኛ ነበርኩ። ገባችሁ? አስበን የማናደርገው ነገር አንዳንዴ በራሳችን እንትን የምንለው ዋጋ ያስከፍላል ብያችኋለሁ። ዋጋን ብትከፍሉ ግን ፈተና የበዛበት ፍቅር በነገራችን ላይ ደስ ይላል። መጨረሻው ያማረ የተዋበ ነው የሚሆነው። እኔ ግን በነገራችን ላይ የማርክን እናት ሳላደንቃት እና እንትን ሳላት አላልፍም። ለምን? በጣም ስማርት የሆነ ለልጇ ሚስት ያላት ፍቅር ከልጇ አስበልጣ ነው የምትወደው እና የማርክ እናት ክብር ይገባታል ነው የምለው። እውነት ሁሉም ማማቶች እንደዚህ ቢሆኑ መልካም ነው አሉ። ምራታቸውን እንደ ልጃቸው አድርገው የሚያዩ ብዙ ናቸው እና የማርክ እናት ደግሞ የማርክ እናት የያተንቤ ቤተሰቦች መራቶቻቸውን በጣም ነው የሚወዱት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ውዶቼ። እንግዲህ ዛሬ ቢቆይም ቢዘገይም ትላላችሁ ማርክና ቤዚ አንድ ላይ ሊሆኑ ነው ማለት ነው። እስኪ እኔው ቪዲዮውን በመጀመሪያ ቤዚን የምትወዱ የማርክ እንትን የምትወዱ ላይክ አድርጉኝ። ላይክ አይከፈልበትም፣ የምሬን ነው የምላችሁ። እና እስኪ ወደ ቪዲዮ እንሄድ ማለት ነው ወዶቼ። በእናንተም ፊት በሁላችሁም ፊት በቃ አንድ ዋናዋ ትልቋን የኔ ምርጥ እህት እናት ጓደኛ ኦልሬዲ ሁሉ ነገር የጠቀለለችው ሉካሲስ እሷ ናት ነው። ማርያምን ምን እንደምላችሁ አላውቅም። ያው የምናሳያችሁ ነው እናንተም የምታዩትም የምትፈርዱትም። ከዛ ባለፈ ግን እኔ ለኔ ምን ያህል እንደከፈለች የሚታይ ነው። ኦልሬዲም የምታዩት ነገር ነው። ከዛ በላይ ደግሞ እኔ አውቀዋለሁ። እኔ እዚህ ለመቆሜ እኔ እዚህ ተስፋ እንዳልቆርጥ እኔ እዚህ ፍቅሬን እንድል አለ አይደለ በቃ ሁሉ ነገር ሰልችቷችሁ የምትተውበት ጊዜ ላይ እንደዚህ እኮ አይሆንም፣ እንደዚህ ብሰጭ እድል ሁሌ በቃ እድል እያለችኝ ያ ነገር ተሳክቶላታል። እና ከኔም ደስታ ባለፈ የእውነት ለእሷም ነው ደስ አይለኝ። ምክንያቱም በጣም በእኛ ጉዳይ ላይ እኔና ማርክ እንድንለያይ ጭራሽ አትፈልግም። በቃ ኦልሬዲ እንደናንተ ምርጥ ፋሚሊዎች እንደናንተ ናት። በቃ ምንም እንድንለያይ ለምን በቃ ላይ አይደለም። አንዳንዴ የእውነት ነው እኔ ካለሱ እሱ ካለኔ አያምርም የሚባለው ነገር በቃ አንዴ ከተለመድሽ ትጣጣሚያለሽ አይደለ? ድስት ግጣሙን አያጣም ነው የሚባለው። እና ኦልሬዲ እኔም ግጣሜን አግኝቻለሁ። እሱን ይኸው አጥቼ ነው እንደዚህ ላልቼ ቀረው። እና እህቴ የኔ ምርጥ እህት በሁሉም በአደባባይ ፊት ነው ማመሰግነሽ። ማርያምን የሚወዱትን ሰው አይመሰገንም። እኔ ፍቅር ነው የምገልጽለት እና በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ትልቅ የኔ እህት። ማርያምን ሁሉ ነገር ታቅሚ በላይ ነው ማለት በቃ በጣም ነው ደስ ያለኝ። የእውነት አልዋሻችሁም ማለት እህቴን በዚህ መልኩ ማየት ነው የምፈልገው። በቃ የማውቃት ቤዛ አለች እና እውነትን ማለት አንዳንዴ ቆም ብላችሁ ስታስቡ እውነቱ ሁላ እየተገለጸላችሁ ይመጣል። ምክንያቱም ማለት ያጠፋችሁ ጥፋት ስህተት ሆኖ ስታዩት እውነተኛ ፍቅር በውስጣችሁ ካለ መቼም አትራራቁም። ዝም ብላችሁ የሆነ ነገር እንላለን፣ የሆነ ነገር እናስባለን። ቸኩለን በችኮላ የምናደርጋቸው ነገሮች አንድ ዋጋ ያስከፍለናል። ሁለተኛ ነገር ደግሞ እግዚአብሔር ያልፈቀደበት ነገር ምንም ነገር አይሆንም። እኔ ግን አንድ ላይ ስለሆነ እህቷም ብዙ ነገር ለፍታለች። ያው ማለት በቻለችው ነገር ነው እንደዛ ስታደርግ የነበረው። የቤዚት የማርክም እናት አሉበት ብዬ ነው
እማስበው ያው ኮሜንታተርም አሉበት የማይበገር በሰው እንትን የማይል ፍቅር እንዲሰጣችሁ ከሰው አይጠብቀን። አሜን። የምር ማርክ ቪዲዮ ስታየው ደስ እንደሚል በጣም እኔ እንጃ እንደሱ ፍቅር የሚያዩብን ኦልሬዲ ደዊ ቤቶች ይቀያያቸው ነው። እሺ እንትኑን ሰቅላ ነው ስላጅ ነው ላሳይ ነው። እሺ ሶፋ እንዳይገጨኝ ችግር የለም። ልክፈል። ቆይ ተረጋጋ። ይሄ ትቸኩላል እንዴ? ኧረ ዳኒ በእግዚአብሔር በቃ ተረጋጋ። እሺ አመሰግናለሁ። እሺ ለመክፈት አንድ ቆይ ሶፋውን እያስተካከልኩ ሁለት ይከፈል። አንቺን በአካል አግኝቼ በናፍቆት ማባት ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን ሁለት ይከፈል። አንቺን በአካል አግኝቼ እንግዲህ ውድ ቤተሰቦች እንዳያችሁት ማለት ትናንትና እንደዛ ነበረ፣ ዛሬ ደግሞ እንደዚህ ሆኖ ሲሆን ያስደነግጣል። ማርክ ትንሽ ደንግጧል ማለት ነው። ምክንያቱም በጣም ተስፋ እየቆረጠ ነው። እኔ እንደዚህ እየሞከርኩ እሷ እንደዚህ ነው። ትናንትና ደግሞ በተለይ ማለት ሩም ውስጥ ነው የተገኙትና እሷ ያው ነገሮችን ለመፍታት ነው። አንድ ሰው ሩም አልጋ ቤት ምናምን ተገኘ ማለት ሌላ ነገር አደረገ ማለት አይደለም። ገብቷቸዋል። ልጁ አጋጣሚ ተጠቅሞ ሊያጣላቸው ነበር የፈለገችው፣ ግን በጣም ካጠገቧ አሪፍ የሆነች ታለቻት የምትመክራት ያለውን ነገር ከማርክ ጋር አብረው እንዲሆኑ የምትፈልግ የእሱም እናት አብረው እንዲሆኑ ተቤዚ ጋር ነው የሚያምርብህ፣ ለብቻ አያምርብህም፣ ውጣልኝ ከቤቴ ፖሊስ እስከማመጣ ነው ብለው የማርክ እናት ዛሬ ሲያዩት እውነት ቪዲዮ ይከታተሉ አይመስለኝም። በነገራችን ላይ ልጆቻቸው ካላሳያቸው ያው እናቶቻችን ብዙ ጊዜ አይመለከቱም እና ዛሬ እጥፍ ድርብ ነው የሚሆነው ደስታቸው ብዬ ነው የማስበው። እኔ ራሱ በጣም ደስ ብሎኝ፣ ምክንያቱም ዋጋ የከፈላችሁልን ነገር ፍሬ ሲያፈራ ፍሬውን ስበሉ ነው ደስ የሚለው እና እነሱ እንግዲህ እኛ ስናውቃቸው ከ2 ዓመት በላይ ሆኗቸዋል ማለት ነው። ወደ ታች ሳይሆን ወደ ላይ ነው እየሄዱ እንትን ማለት ያለባቸው ማለት ነው። ማለት መለየት ሳይሆን ተጋብተው ልጅ ወልደው በቃ ከፍ ከፍ እያሉ 1 ስቴፕ 2 ስቴፕ እያሉ ከፍ ሲሉ ነው ደስ የሚለው እና በነገራችን ላይ እግዚአብሔር የጻፈላችሁን ምንም ነገር አለ እግዚአብሔርን በእግዚአብሔር መንገድ ነው። እኛ ባልነው ነገር አይሆንም በነገራችን ላይ ማለት ነው። እግዚአብሔር በጻፈልን ነው የሚሆነው ሁሉም ነገር ማለት ነው። ያለ እግዚአብሔር ምንም ነገር የሚሆን የለምና እህል ውሃ ካላቸው ፈጣሪ ምንም ዋጋ ቢከፍሉ ይመለሳሉ ብያችሁ ነበር እና ዛሬ ያ ነገር ሆኖ ስላየሁት የምሬ ነው ብላችሁ እጅግ በጣም ደስ ብሎኛል። ደስ ይበላችሁ፣ እንኳን ደስ ያላችሁ ነው የምለው የማርክና የቤዚ አድናቂዎች እና ደጋፊዎች ነው የምለው። ሌላ ደግሞ ማዘሩ በጣም እህቷም በጣም ሊመሰገኑ ይገባቸዋል። በተለይ የማርክ እናት በስመ አብ ምራት እንደዚህ ማለት ብዙ ጊዜ ታስተውላላችሁ። ምራት አትወደድም ታውቃላችሁ። ግን የያተንቤ ቤተሰቦች እና የማርክ እናት በጣም እንትን ነው የሚሉት ማለት ታውቃላችሁ። ውጣልኝ ከቤቴ ፖሊስ ነው የማመጣው እስከ ማለት በማታ ውጣልኝ ብለው እሱ ራሱ በጣም ግርም ነው ያለው እና ያሰቡን ነገር ስለተሳካላቸው በጣም ደስ ብሎኛል። እና ውዶች እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። የኔ ውድ ቤተሰቦች ምንም ነገር ቢሆን የሰው ጥሩ ነገር እዚህ ደረጃ ላይ መድረሳቸው እንደገና ተመልሰ ምክንያቱም እሱ ብዙ ነገር ለምኗታል። ብዙ ነገር 2 ጊዜ ከአንዴ 2 ሰርፕራይዝ እያደረገ ይቅርታ አድርግልኝ ብሏታል። ግን ያው ሁሉም ነገር ጊዜው ሲደርስ ነው እና
በራሷ ጊዜ ይቅርታ አድርጋለታለች ማለት ነው። ቤዚ ዞሮ ዞሮ መዝጊያው ጭራሮ አብረው መሆናቸውን ነው እኛ የምንፈልገው። እና ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል እያልኩ የኔ ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቅንነት ላይክ አድርጉ ውዶቼ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።